ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ እሁድ አመሻሽ መረጃዎችን እናልፋለን። በመጀመሪያም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናዊ ጉዳዮች ላይ የበለጠ ተሳትፎ እንዲኖራትም ጠየቁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግም ጠየቁ። ሳውዲ አረቢያ በዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክም ገልጻለች ተብሏል። ለአራት ቀናት የሥራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡትም ታኅሳስ 1 2018 ዓ.ም ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም ተናግረዋል። ኢሳያስ አፈወርቂ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሳልማን ቢን አብዱልአዚዝ አልሳይድ ግብዣ እንደሆነም ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ስብሰባዎችን የሚያደርጉት የማስታወቂያ ሚኒስተሩም ጠቅሰው ነበር። የማስታወቂያ ሚኒስተሩ ሮብ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአል የማህመድ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋርም ሰፊ ንግግር አድርገዋልም ነው ያሉት። የሁለቱ መሪዎች ንግግርም በሁለትዮሽ ግንኙነቶች እንዲሁም ለሁለት ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበረም አመልክተዋል። ሞቅ ያለ እንደነበረም የተገለጸ የሁለቱ መሪዎች ውይይት አገሪቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋፋት ያላቸውን ተስፋና ዕድል ላይ ተኮርም እንደነበረም ተገልጿል። ፕሬዝዳንት ኢሳያስና የልዑል አልጋ ወራሹ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይም ያጠነጠረ እንደነበር የማነ በለጠፏቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱትም የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህር እና የአረቢያን ባህረ ሰላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸውም ሁለቱ ወገኖች ሳውዲ አረቢያ ከነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖሩት ተገቢ ሚና ተወያይተናል ሲሉ ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራትም አነስተዋልም ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉም ፕሬዝዳንት ያነሱት ነጥብም አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠና እና በተለይም በጎረቤቶቻችን ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወትም ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሹ መሐመድ ቢን ሳልማን በበኩላቸው በቅርብ ልዑካቸው ወደ ኤርትራ እንደሚልኩ መናገራቸውን የማስታወቂያ ሚኒስተሩም ጠቅሰዋል። ወደ ኤርትራ የሚጓዙት ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ትልቅ ምክር እንደሚያደርጉም ልዑል አልጋ ወራሹ መግለጻቸውም ተጠቅሷል። ባለፉት ወራት ኢትዮጵያ የይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹት ሪፖርቶች መውጣታቸውም ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥም ሶስተኛ የሆነውን የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤሚሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበት ውጥረትም በቀጠለበት ወቅት ነበር። ደም አፋሳሽ የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት ወዲህ የሻከረው አዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት መግለጹን ተከትሎ የበለጡን ውጥረትም ውስጥ ገብቷል። የባህር በር ኢትዮጵያ የህልውና ጉዳይ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ላይ የተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ህዳር ላይ ባዘጋጀው አንድ መድረክ ላይ ገልጿል። የኢትዮጵያ ከባህር በር ተገናኝቶ እንቅስቃሴ እንደ ትንኮሳ እየገለጸች ያለችው ኤርትራ በበኩሉ ከአዲስ አበባ ጋር ግንኙነት ከተሻከረና ከተቀዘቀዘ በኋላም ያላት ትስስርም አጠናክራለች። ፕሬዝዳንት ኢሳያስ ባለፈው ዓመት መጋቢት ላይ ወደ ግብጽ በተጓዙ ወቅት ላይ ቀይ ባህር ዳርቻ ተጎራባች ያልሆኑ ሀገራት በውሃ አካል ደህንነት እና አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር።
የጅቡቲና ሶማሊያ ባለስልጣናት ወደ ግብፅ በተጓዙበት ወቅትም ተመሳሳይ አቋም አንጸባርቀው እንደነበረም አይዘነጋም። ወደ ቀጣይ መረጃ ስናልፍም የሀገረ ስብከቱ ስራ አስኪያጅና አንድ አብሯቸው የነበሩ አገልጋይ ተገደሉ። የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ እና ቀሲስ ደሳለኝ ነሞምሳ የተባሉ አገልጋይ በታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ገለጸች። በቤተክርስቲያኑ ኃላፊነት ደረጃ የሚገኙት አካል ሰሞኑን የህዳር ጽዮን በዓል አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ሌሎች በአጠቃላይ 5 ሰዎች ታግተው ነበር። ሁለቱ ተገድለዋልም ብለዋል። በትክክል ግድያው እንደተፈጸመ አረጋግጠናል። ሌሎች ግን እንደለቀቋቸው ነው የደረሰ መረጃ የሚያመለክተው። ገዳዮቹ ህገወጥ ታጣቂዎች ናቸው ያሉት እኛ አካልም በአካባቢው ግን አብረዋቸው የሄዱ በርካታ ወጣቶች ነበሩ ወደ አርቶ ማርያም ሲሉም ገልጸዋል። ከአርቶ ማርያም ሲመለሱ ነው ሻምቦ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱት። ከብዙ ጥረት በኋላ ሌሎቹ ሲለቋቸው ሁለቱም ግን እንደተገደሉ ነው መረጃው ያለን ሲሉም ሟቾቹ መጀመሪያ ታግተው እንደነበረም አስረድተዋል። ስጋት እንዳላቸው ገልጸውላቸው ነበር። አካባቢ ምን የተለየ ነገር አለ ስንል የጠየቅናቸው የቤተክርስቲያኗ አመራር ምን መለሱ? በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፏል። ባለፈው 1 ዓመት ከ6 ወር ግን ምዕራብም ምስራቅ ወለጋ ላይም ቆም ብሎ ነበር። አሁን ደግሞ ከፍተኛ የሆነ የቤተክርስቲያን አባቶች ትልልቅ ኃላፊነት የተሰጣቸው አገልጋዮች በእንዲህ አይነት መልኩ ማጥቃት በጣም ቀቢጽ ተስፋ ውስጥ የሚከትና አገልጋዩም ሆነ አማኙን አንገት ያስደፋ አሳዛኝ ክስተትም እየተፈጸመ ነው። የኃላፊ የካህናትን ምዕመናንም ነፍስ ነው። በተለይም መልኩ እነዚህን ከፍተኛ የሥራ ኃላፊዎች አገልጋዮችን ጠብቆ እንዲህ አይነት እርምጃ መውሰዱ መልኩን የቀየረ ያደርገዋል። የአካባቢው ታጣቂዎች ናቸው። አጥቂዎቹም ይሄ ነው ለማለት የሚያስችል ሁኔታ አይደለም፣ ብቻ ህገወጥ ታጣቂዎች ናቸው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ አዝነናል። ጉዳዩንም ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ከሆሮ ጉዱሩ ሻምቦ ወለጋ 2 ምስራቅ ወለጋ ሆሮ ጉዱሩ ሻምቦንም የብፁዓን አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልክም ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነው ብለዋል። ባለፉት ዓመታት ምን ያክል ምዕመናን ተገድለዋል ለሚለው ጥያቄም ጥናት ይጠይቃል። ምክንያቱም መረጃም የመለዋወጥ እድል በጣም የጠበበ ነው። የኔትወርክ መቋረጥ፣ አገልጋዮች በፍርሃት ውስጥ መሆን፣ የዶክመንት ልውውጦች ምቹ አለመሆኑ ሲሉም መልሰዋል። በጥቅሉ ብዙ ምዕመናን ህይወታቸውን አጥተዋል። ብዙ አገልጋዮች ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል። ሆኖም ግን ይህ ያህል ቁጥር ነው ብሎ ለመግለጽም የተጨበጠ የሰነድ ማስረጃ ማቅረብ ይጠበቃል። ግን ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይሄ ይከተለኛል ብሎ አገልግሎቱ ተቆጥቦ ነው ያለው እና በመንግስትም በኩል ልዩ ትኩረት የሚሻ ጉዳይ ይመስለኛል ሲሉም አክለዋል። የምዕመናን አማኞች ግድያ፣ እገታ፣ መፈናቀል ተስፋፍቷል። ቤተክርስቲያኗ ምን ጥረት አደረገች? ጫና ማድረግ አለባት የሚሉ አስተያየቶች እየተሰጡ ነው። ቤተክርስቲያኗም እንዲህ አይነት ጥቃት እንዲቆም ምን እያደረገች ነው ሲሉም ጠይቀናል። የቤተክርስቲያኗ አመራርም እንዲህ ሲሉ ይናገራሉ። ችግሩ እንደ ሀገር ያለ ነው። እንዲህ አይነት ነገሮችን የጋራ ምክክር ጥረት ይጠይቃል። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የእግዚአብሔር ቃል ከማስተማር ውጭ ምንም ለማድረግ አትመርጥም። ዜጎች ዋስትና መስጠት ያለባት መንግስት ነው። በየትኛውም መልክ ቤተክርስቲያን ተልኳን ሰዋን በእግዚአብሔር ቃል ኮትኩታ አሳድጋ የእግዚአብሔር መንግስት ወራሽም ማድረግ በቤተክርስቲያን እንዲያገለግሉን በበጎ ምግባር ላይ እንዲጸኑ ማድረግ እንጂ ከእግዚአብሔር ከጸሎት ውጭ ጥቃቱን የምትከለከልበት አቅም የላትም ያሉት ችግሮችም ለመንግስት አቅርበን አላቀረብንም። መንግስት አይኑ ትልቅ ነው፣ ጆሮም በሰፊው ይሰማል። የሆነውን ሁሉ ግን አማኝና አገልጋዮች ላይ የሚያደርሰውን ጥቃት በመዋቅራችን በየጊዜው መረጃውን ያውም በሚያስተምር መንገድ ተቀብለን ለሲኖዶስ እናቀርባለን። ሲኖዶስ ለመንግስት አካልም ያቀርባልን ብለዋል። ወደ ቀጣይ መረጃ ስናልፍም በኢትዮጵያ ከጥር ወር ጀምሮ የፕላስቲክ ከረጢት መጠቀም፣ ማምረት ወይም ማስገባት በገንዘብ ቅጣትና በእስራት የሚያስቀጣ አዋጅ በይፋ ተፈጻሚ ሊሆን ነው።
የአካባቢ ጥበቃ ባለስልጣን የሽግግር ጊዜ ማጠናቀቁን ተከትሎ እርምጃ መውሰድ እንደሚጀምር ማስታውቋል። የፕላስቲክ ከረጢት አምራቾች ለ6 ወራት የተሰጠው የመሸጋገሪያ ጊዜ በቂ አለመሆኑን ቢገልጽም የአካባቢ ጥበቃ ባለስልጣን የሽግግር ጊዜ ከጥር 23 እንደሚያበቃ በመጥቀስ ወደ ተግባራዊ እርምጃ እንደሚገቡ ማሳውቋል። መጠቀም ይዞ መገኘት ከ5000 እስከ 10000 ብር፣ ማምረት፣ ማስገባት፣ መሸጥ ነው ከ50000 እስከ 100000 ብር እና እስከ 5 ዓመት የሚደርስ ጽኑ እስራት ያስቀጣል። አዋጁ የወንጀል ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት ወይም አምራች ወይም አስመጪ ከሆነ የተጣለውን ገንዘብ ቅጣት 3 እጥፍ እንደሚሆንም በግልጽ አስቀምጧል። አዋጁ በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ መዋሉን አስመልክቶ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክልም ጥሪ ቀርቧል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።